ዮናስ ያነሳው ሀሳብ ትክክል ነው። ምክንያቱም ገንዘብ ላይ ሴንሲቲቭ ነን ሁላችንም። ታማኝነት ያለው ስራ ስንሰራ ነው ሁሉም እምነት ጥሎ የራሱን ድርሻ የሚወጣው። ስለዚህ እሱን አብቲያውና አዘጋጅቶታል። እንዲያው በዝርዝር እንኳን ባይሆን የገቡትና የወጡትን በጥቂቱ እዚቹ ጋር አሁን ለትንሽ ደቂቃ ታገሱና ታዳምጣላችሁ። ሌላው ኤልያስ እንዳለው ነው። እዚህ ጋር የተመረጥነው እናንተ ኃላፊነት የተሰጣችሁን ሰዎች ብቻ አይደለም፣ እኛ የማስተባበር ስራ ነው የምንሰራው። ስለዚህ ሁላችንም በተቻለ አቅም ልክ አሁን እኔ የምሰራውን ስራ ያህል ሁላችንም በግል መስራት እንችላለን። ምክንያቱም እዚህ ጋር ፕሬዝዳንት ወይንም ኮሚቴ ምናምን ተብሎ ስራ እኛ ላይ ብቻ ተጥሎ የሆነ የምንገናኝ ቀን ደግሞ ሀሳቦችን መለዋወጥ አይደለም። በተቻለን መጠን በቃ እናድርግ የተባለውን ነገር ሁሉ ለማድረግ ሁላችንም ዝግጁ ነው። በተለይ የቀጠሮ ቦታ መገኘት፣ ለምሳሌ ትሬኒንግ ቦታ ወይ የስብሰባ ቦታ ከሆነ ሰዓት ማክበር እና ደግሞ እኛ ማናቃቸውን ማለት እኔም ማላቀውን ገዞ የሚያውቃቸው ሰዎች ያልመጡ የቀድሞ ተጫዋቾች ሁሉም መብት ስላለው ሁሉም መጥቶ እንዲሳተፍ እንድናደርግ በስተናል። ኳስ እንደምታዩት ነው። ኳስ ለመጫወት ሜዳው አልበቃን። ይሄንንም እንሰራበታለን። አሁን እንደ ማህበሩ ተወካይ ሄደን ቶካሊድን በግንባር አግኝተን እናነግረዋለን። የተመቻቸ ሰዓት እንዲያደርግልንና ሜዳ ማንም እንዳይጋፋን ያንን ሰዓት ለኛ ብቻ እንዲታው ለማድረግ እንሞክራለን። እና ይምጣ ምንም እንዲሁ እኔ ቁጭ ብዬ አይቼ የመጣው ሰውዬ ተጫውቶ ይሄድ ምንም ከዚህ በኋላ ተጫውተን ብናመጣው ነገር የለም። ግን ስራ ለመስራት ነው የተገናኘነው። ግን ያቺ ኳስ ሁላችንም ስለምታገናኘን አሁንም የቀሩ በቤት ያሉ ለመምጣት የሚያፍር ሰው አለ። እንደምታስቡት አይደለም። ብዙዎች ቃል ይገባሉ፣ ግን ለመምጣት ይከብዳቸዋል። ምክንያቱም መጀመሪያም ተገለው አሉ እዛው ወደዚህ ነገር መቀላቀል ሊከብዳቸው ይችላል። አደራ አላለሁ። ሁላችንም ኃላፊነት አለብን። ስለዚህ ዝርዝሩን ጌዲዮ የተለየ ነገር አለ? የተለየ ጨርሻለሁ። የተለየ ሀሳብ ከሌለ ወደ ቡቲን ነው ተነጋገርነው ሳይሆን ለየት ያለ ሀሳቡ ምንድነው? ፍስሐን ለማመስገን በተጫዋቾቹ ስም ፈልጋለሁ። ብዙ ስራ እየሰራ ያለው ደግሞ ፍስሐ ነው። እንደዚህ አይነት ሰው ማንም ዞር ብሎ የሚያየው ሰው የለም። ሌሊትም ቀንም የሚሮጠው እሱ ነው። በዚህ አጋጣሚ ሁላችሁም እንድታመሰግኑት የኔ ለዚህ ማህበር መጠናከር የእያንዳንዱ አባል ግዴታና ኃላፊነት አለበት። አንድ ማህበር ሊሸረሸር ወይም ሊናድ የሚችለው ሀሜት ነው፣ አሉባልታ ነው፣ የቡድን ጨዋታ ነው። እነዚህን ሶስት ነገሮች ካጠፋን ችግር ካለ ፊት ለፊት ይሄ ነው ካልተባባል እነዚህ ሶስቱን ካስወገድን ማህበራችን ትልቅ ደረጃ ይደርሳል። በእርግጠኛነት የምናገር ሀሜት አለ፣ ሰውን በቡድን መያያዝ አለ። እነዚህ ነገሮች ግን መወገድ አለባቸው። ሁላችንም ለዚህ ቃል መግባት አለብን። ይሄ የሚኖረው ስራ አስፈጻሚ ደግሞ ይሄ ብቻ አይደለም፣ ንዑሳን ኮሚቴዎች አሉ። እያንዳንዱ አባል በንዑሳን ኮሚቴዎች መሳተፍ አለበት። ይህንን ለማሳሰብ ነው። አመሰግናለሁ። እዚህ ጋር ያለነው በሙሉ እግር ኳስ ተጫዋቾች ነን። በጠቅላላ ከ70 ዓመተ ምህረት አይ ቲንክ ጀምሮ እስካሁን ድረስ ያለን። ስለዚህ ከኛ ጋር ደግሞ በዚህ አመት ውስጥ አብረውን የነበሩ ዳኞችና ወጌሾች ይኖራሉ። ምናልባት እነሱ በህይወት ያለም አሁንም እንትን ያሉ እዚህ ማህበር ውስጥ መካተት ቢችሉ የሚል ሀሳብ አለ። ይሄን ለመግለጽ